ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ማንን? ኢየሱስ ክርስቶስን አሳልፋችሁ ሰጣችሁት። ይልቁንም ከኢየሩሳሌም አወጣችሁ፣ ቀራንዮ ተራራ ላይ ገደላችሁት። አዎ እያለ እስጢፋኖስ ሲመሰክር ምን ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩ ይላል። ጥርሳቸውንም አፋጩ። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ይልና አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ ብሎ ነገራቸው። ይህን ጊዜ ደግሞ እንደገና ደግሞ ተበሳጩ፣ ተናደዱ። ከከተማ ወደ ውጭ አውጥተው ወገሩት። ርዕሳችን እዚህ ላይ ነው ያለው። ከከተማ አውጥተው ማንን? እስጢፋኖስን ከከተማ አውጥተው ወገሩት ይለናል። የሐዋርያት ሥራ ምዕራፍ 7:50 ላይ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ እነሱ ግን ምን ይወግሩት ነበረ ይለናል። ይወግሩት ነበረ። የሚገርመው ነገር በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 2 ላይ በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አደረጉለት ይላል። ከከተማ አውጥተው በድንጋይ ወግረው ገደሉት። አዎ እነሱ ቢገሉትም በጸሎት የተጉ ሰዎች እስጢፋኖስን ቀበሩት ይለናል። አዎ ዛሬ በሀገራችን በሃይማኖት ምክንያት፣ በቋንቋ ምክንያት፣ በምን ምክንያት ብዙ ሰዎች ይወገራሉ፣ ብዙ ሰዎች ይገደላሉ። አዎ እዚህ ላይ የምናየው ግን በጸሎት የተጉ ሰዎች ግን እስጢፋኖስን ቀበሩት ነው የሚለው። እንዲህ አይነት ሕይወት ነው ሁላችንም እግዚአብሔር ያድለን። ምንድን ነው የሚለው? የሐዋርያት ሥራ 11 ቁጥር 19 ላይ በእስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቂ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድ እንኳ አይናገሩም ነበር ይላል። በእስጢፋኖስ መከራ ምክንያት አገልጋዮች ተበትነዋል። ቤተ ክርስቲያንም ስደት ላይ ነበረች። በእስጢፋኖስ ሞት ምክንያት አገልጋዮች ተበተኑ። ቤተክርስቲያንም ስደት ላይ፣ ይልቁንም በእስጢፋኖስ ሞት ላይ ሳውል የተባለው በኋላ ጳውሎስ ተብሎ ተሰይሞ እሱም አብሮ ነበረበት፣ ክንዱን አሳርፏል ይላሉ። ሌላው የሐዋርያት ሥራ ምዕራፍ 22 ቁጥር 20 ላይ የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሱ ደግሞ በአጠገባቸው ስቆም ተስማምቼ የገዳዮች ልብስ እጠብቅ ነበር አሉ። አሁን ቅዱስ ጳውሎስ ለንስሐ እግዚአብሔር ሰጥቶት የሰማዕትህንም አለ ምስክር ማለት ነው። የምስክር የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አለ። ዛሬ እኮ ብዙ ነው ተስማምቶ እኮ ክርስቲያኖችን የሚያሳድድ የሚገድል ማለት ነው። ቅዱስ ጳውሎስ ምንድን ነው የንስሐ ጊዜ እግዚአብሔር ሰጠውና ይህን መናዘዝ ጀመረ። በእውነት እግዚአብሔር የንስሐ ጊዜ ስለሰጠን እንድናዘዝ እግዚአብሔር ይርዳን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ የእስጢፋኖስን ቤተሰቦች ደግሞ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ሲል እንመለከታለን። አንደኛ ቆሮንቶስ 16:15 ላይ ወንድሞች ሆይ የእስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንም ለማገልገል ራሳቸውን እንደሰጡ ታውቃላችሁን? ቁጥር 17 በእስጢፋኖስና በፈርዲኖስ በአካይዮስም መምጣት ደስ ይለኛል፣ እናንተ ስለሌላችሁ የጎደለኝን ፈጽመዋልና መንፈሴና መንፈሳችሁን አሳርፈዋልና እያለ ቅዱስ ጳውሎስ ስለ እስጢፋኖስ ሲናገር እንሰማዋለን። ይህንም በሰሙ ጊዜ በልባቸው በጣም ጥርሳቸውን አፋጩ፣ በልባቸው ተቆጡ፣ ጥርሳቸውን አፋጩ። መንፈስ ቅዱስ እነሆ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሁ ጆሯቸውን ይደፈኑ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማ ወደ ውጭ አውጥተው ሞገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። ይህንን የመሰከረው ራሱ የሐዋርያት ሥራ ምዕራፍ 22 ላይ እኔም ተስማምቼ ነበረ፣ የገራፊዎቹንም ልብስ ሰብስቤ ተሸክሜ ነበር አለ። ተንበርክኮም ጌታው ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ ይላል። ከከተማ አውጥተው ወግረው ገደሉት። የቅዱስ እስጢፋኖስ በረከት አይለየን።